ትየትርንጎ እናትሽ አለች። ትየትርንጎ እንጀራ እናትሽ ነች። እናትሽ አገርን በፍቅር ያኖረች፣ እዚህ ቤት ውስጥ ሁላችንም በፍቅር በሰላም በደስታ በአንድነት ተሰባስበን እንድንኖር ያደረገችበት ቤት ነው። የሉሌን ወላጆች ሀብት በግፍ የነጠቁትና እሷንም ሲያሰቃዩት የኖሩት ሰውዬ ልጅ ነው። ምን? አዎ፣ ልጁ በጣም ስለሚወዳት የልጁን ክርስትና ሲያስነሳ ጠርቷት አብረው የተነሱት ፎቶግራፍ ነው። አሁን ግን ጸቡ ድጋሚ በማገርሸቱ ሉሌ በፍጹም ሊተባበረን አይችልም ብትለኝም እሱም ቢቢለን እንኳን ምናልባት ሚስቱ አትጨክንም ብዬ ነው ይዤልህ የመጣሁት። ስለዚህ ተፈሪ ደውል። አባዬስ? አባዬ ምን? አባቴ ነው። አዎ አባትሽ ነው። አብዬ ልመነ? አዎ። አንድ ጊዜ ቤት ውስጥ በተፈጠረ ችግር ከቤት ወጣና በዛ ሰዓት ነው አንቺ የተወለድሽ። ከዛ በኋላ እናትሽ እውነቱን ስትሰማ አባትሽን ወስዳ ቤቱ ከባለቤቱ ጋር አስታርቃ እንደገና በፍቅር እንዲኖር አደረገችው። አሁን ለምንድን ነው የፈለግሽኝ? የፈለኩሽማ ስለ ናፍቆት ልጅ እንድታማ እንድንማ። ምን እና የምን ናፍቆት ልጅ ማለቴ? ስለየትኛው ናፍቆት ልጅ ነው የምትጠይቂኝ? እናፍሽም ሞልተሽ ባህር ዳር ስላለችው የናፍቆት ልጅ ሴት ልጅ አላቅም ልትይ ነው? አዎ፣ እኔ ምንም የማውቀው ነገር የለም። ኧረ በእናትሽ ዝም በይ። ምን አይነት ቀዳዳ ነች በእናታችሁ? አዲ ሞች እንዳ እንዴት ነው ይሄን ነገር አላቅም ስትይ ከቀዳዳ ከማለቶቹ ምን ልበልሽ? እሱ ራሱ አይደለም ያናግሪ አትጠይቂያት ብሎ ይላከ? ማን ይላክሽ? ናፍቆት እንዳይሆን ብቻ ነው። ከሱ ውጭ ማን ይልከኛል? አደርገው። ካላመንሽኝ ደግሞ ደውለሽ ማረጋገጥ ትችያለሽ። ላንተ የተላከው ፎቶ ከሱ ሳይሆን ከራሷ ከሉሌ አልበም ውስጥ ነው ተሰርቆ የወጣው። ምን? አዎ፣ ለዚህ ነው ባላወቅከውና ባልተረዳኸው ነገር ልጅቷን እየጎዳሃት ነው ብዬ ጮኩብህ። ኖ፣ ይሄ ሊሆን አይችልም። መሆን አለመሆኑን የምታረጋግጠው ስልኩን ስትደውል ብቻ ነው። ስለዚህ አንተ በፈለግከው ጊዜ ደውልና አጣራ። ለአሁኑ ግን ተፈሪ ሉሌን ካንተ ውጪ ማንም ሊያጽናናት ስለማይችል እባክህን ሂድላት። ከገንዘብ ጋር የእሱን ህይወት እንዴት ነው ማወዳድረው? ሁሉ ነገር እኮ ነው እሱ ማለት። እንዴት ነው ማትር ህይወት? እሱን እኮ ማንም የካደው ሰው የለም። ታዲያ ካልካዳችሁት ለምንድን ነው ይሄን ሁሉ ነገር እያሳጣኝ? እንዴት ነው እሱ ጥሩ ነገር እንዳደረገ ተነስቼ እንዳመሰግነው የምትፈልጉት? በምን ምክንያት ነው? አሁን ይሄ ችግር የለም። በዚህ ሰዓት ትልቁ የሚያሳስበው ነገር የአዲ ጉዳይ ነው አይደለም? እውነት። ስለዚህ እሷ ወራሽ ከመሆኗ በፊት አንቺ ይህን ጉዳይ አሳውጂው። አዎ አሳውጃለሁ። እውነት? ዋው፣ በጣም ደስ የሚል ነገር ነው በእውነት። እኛ በጣም የተጨነቅንበትን ነገር በአንዴ ገለባ አደረግሽው። አልጨረስኩም። ደግሞ ምን ቀረ? ዋናው ነገር ይቀራል። ገንዘቡን እንዳላችሁት ወስጄ በስሜ የማሳውጀው እሱ የሚታከምበት ከሆነ ነው። ናፍቆት መሞቱ ማለት ሊሞት ነው የሚባለው ወሬ እኔ እኮ አላምንም ብዬ ነበረ። ምን አይነት ፈተና ውስጥ ነው ወንድሜ የገባው? ምንድን ነው የምታወሪው? በቃ ታዲያ ቤቱን አካፍልሽ ሽጥሽ አካፊያት ካልሽማ ተስፋ ቆርጧል ማለት ከፍቶታል ማለት አውቀውት ነግረውታል ማለት እኮ ነው። ተስፋ ቆርጧል ማለት እኮ ነው። ወይ ወንድሜ ይላል። ምን አይነት ፈተና ውስጥ ገባች? ዘበናይ
ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትም አምጥተህ የደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው። ስምረትዬ ይቅርታ፣ ግድ የለሽም። ጉዳዩን ስመጣ እነግርሻለሁ። ኧረ በቃሽ፣ በቃሽ። ይኸውልሽ ስምረት እየሰማሽ ነው? በቃ እመጣለሁ። አንቺ ብቻ ሆቴል ያዥልኝ፣ እንደሱ አድርጊልኝ። እመጣ እናወራለን። አዲሱ ሌላ ቀን አይደርስም። በቃ እናወራለን። እሺ ስምረትዬ? እሺ ቆይ እሱን አድርጊ ነው አይደርስም። ምንድን ነው የምትይኝ? እንዴ ነይ ልግባ ታዲያ። እንዴ ራስሽ ገብተሽ አታናግሪያቸውም እንዴ? ቆይ ከቅድም ጀምሮ ቁጭ ብለው እየጠበቁን አይደል? እንዴ እየጠበቀን ከሆነስ ቢጠብቁንስ? እኔ አንቺን ቢያደርገኝ ነገር አለሙን ጥዬ ጨርቄ ማቄን ሳልጠፋለሁ እንጂ ምን ገብቶ ማናገር ሞኝ አይኖረኝም። ለምንድን ነው የምጠፋው? ለምን? ቆይ ለምን ልጥፋ? እና ሰተትብልሽ ገብተሽ ቅሌትሽ መከናነብ ትፈልጊያለሽ? እኔ አሽታይ እባክሽ፣ እኔ ምንም ቅሌት የለብኝም። የማይሆን ነገር አታውሪ። ኧረ እኔ የማይሆን ነገር አይደለም እያወራ ያለሁት። አውራሽ እንጂ ህይወት እንኳን ቅሌት ልታከናንበኝ ቀርቶ ቅድም እንዴት አድርጋ በፍቅር እንደሳበችኝ አይተሽ የለ እንዴ? እያታለለችሽ እስከሆነ በፍጹም አታሰናከልኝ። እና ታዲያ ካልሆነ ለምን አትገቢላትም? እንዴት አንቺን ጥዬሽ እገባለሁ? እኔን ለምን አትተይኝም? እንዴ ለምንድን ነው የምተውሽ እንዴ? ታዲያ እንደዛ ካልሆነ ለምን ቅድም አትናገርሽም ነበር? አውቃ ሆን ብላ ይሁዳም ክርስቶስ እንደዚህ ስሙ ነበር ያዋረደው። ሆን ብላ ነው የሳመችሽ። ደከመኝ ብላም ገባብታ የተኛችው አባቷ እስኪመጣ ድረስ ነው። አባቷ ፊት ቆሌሽን ልትገፍ ስለፈለገች ነው። እማዬ እባክሽን ተጠራጠሪያት። አንቺ ቆይ ፊትሽ አይደለ እንዴ? ደከመኝ እንቅልፍ አለብኝ ገብቼ ልረፍ ብላ አስፈቅዳኝ የገባችሁ። ለምንድን ነው እንደዚህ የምትሆኚው? እና መንሻት ለምን አላምናትም? ህይወት በውሸት የምትታማ ሰው አይደለችም። እኔ ግን አልሸወድም። ይኸውልሽ እንደውም አንድ ነገር ልንገርሽ፣ ህይወት ምንም የሰማችው ነገር የለም። ለእኔ እኮ አይደለም የነገረኝ፣ ቶም ለአንቺ ነው። እነግራታለሁ ብሎ ይደውልልሻል እንዴ? እንዴ አዲሞች ጠላት ድብን ይበል። እውነቴን ነው። ህይወት እንኳን ሙሉ ታሪኩን ቀርቶ ግማሹን ብትሰማ ኖሮ እንደዚህ ክፍ አድርጋ አትስመኝም ነበረ። እውነቴን ነው የምልሽ። ወይ ልንመጣ እኮ ነው። ምንድነው ሹክሹክታው? ምንድነው ሹክሹክታው? እንዴ ታዲያ ትቆጣኝ? አላልኩም እንዴ? ምንድነው እንደዚህ እንደው ምን ትብሎት ያንቺ እናንተ ምን ይደው እዚህ እማ ቁጭ በይ። አንቺ ሳትቀመጪ አልቀመጥም እንዴ? እኔ እቀመጣለሁ። ምን ቁጭ በይ መጀመሪያ። ቁጭ በይ ባለ ጉዳዩ እሷ ነች። ቁጭ በይ አለችሽ። ቁጭ በይ በቃ። ቁጭ በይ። ምን ነው የምትቀመጪ? አባት ቁጣ በይ ህይወቴ፣ ነገርሽን አጠር አድርጊና ንገሪንና እስቲ እህልዋን ሰርታችኋል ወይስ እናንተ ኮሚሲዮን ላይ ናችሁ? በይ እሺ
ምንድነው ዛሬ ማለት የፈለኳችሁ ስለ እናቴ ማለት ትክክለኛ እናቴ ያለውን ጉዳይ ስለሰማሁ አብይና ናፍቆት ምን አይነት እድለቢስ ገፊ መሆኔን እየነገሩኝ ነበር ያሉት። አቺ ዘመነ አሁንም እያለቀስሽ ነው? በአንድ ዓመት ውስጥ የአባቴ ሳያንስ አንተንም ላጣብኩ ነው። እኔ ምንም አልሆንኩም ጤነኛ ነኝ አልኩሽ አይደል እንዴ? በቁም ያታሟርችብኝ። ጤነኛም አይደለም ናፍቆት። ሁለመና እኮ ነው የሚያስታውቀው። ደግሞ አንተ ራስህ አይደለ ሐኪሞች እንደሞት ነግረውኛል ብለህ ነገርከኝ። ሐኪሞቹ እኮ እንደኛ ሰው ናቸው አይደል? ፈጣሪ አይደሉም። ልሽ እኔ የምሞተው ራሱ ፈጣሪ ቀን ደርሷል ሲለኝ ብቻ ነው አይደል? በቃ አታሟርችብኝ አሁን ከዚህ በኋላ። ተው ናፍቆት፣ ተው አሸንግለኝ ተው። ደግሞ አንተ ይሄን ሁሉ ስላወቅህ ቤቱን በመሸጥ ለሲፈንዳ ከፍላት የነገርከኝ። በቃ ሻልኩሽ ዘመናዊ፣ በእናትሽ ማልቀስ ከፈለግሽ እዛው ቤትሽ ሂጂና አልቅሽ። እዚህ እኔ ፊት እያለቀስሽ እንደምሞት አታሳምኝ። ተው በቃ። ቆይ ቤቱን ለሲፈን ማነው ደግሞ ይሄን ነገርሽ? አዲናታ ሌላ ማን ይነግረኛል? ምን? እናንተ ልካት እኮ ነው መታ የነገረችኝ። ናፍቆት አላኳትም ብለህ ብቻ እንዳታሳብደኝ። ቻለምን አሁን እንኳን አትወኝ። እሱን ታዩና ምን ብሎ ለከኝ ነው ያለች? እሷማ ስለ ሲፈን ጠይቂያት ብሎኛል ብላ ነው። ምን? ናፍቆት በእግዚአብሔር አላኳትም ብለህ ብቻ እንዳታሳብደኝ። አላኳትም። ምን? ወይኔ ጉቺ፣ ታዲያ እኮ እኔ በላይ በታች ብላ ሳምናኝ ስለ ሲፈን ሁሉንም ነገር ነው የነገርኳት። ደግ አደረግሽ። ለነገሩ እንኳን ነገርሻት ማለት እንኳን ነገርሻት ማለት እንኳን ማወቀሽ ለእኔም ግልግል። እኔ ግን አለቃትም። ታያት እባክሽ ዘመን። አሁን ሳበዛው። አንተ ድሮም ትግስት እያልክ ነው እንደዚህ አናታችን ሊወጣ ፊት እንድትል ያረካት። በቃ ሻልኩሽ ዘመን። እና እንደዚህ አድርጋ ከተጫወተችብኝ በኋላ ነው የምትዋት? ከዚህ በኋላ ከእሷ ጋር ድብብቆሽ መጫወት አያስፈልግም። ኃይል እግዚአብሔር ነው፣ እሱ ራሱ እጇን ይሰጣታል። ባይሆን እስቲ የሆነ ውሃ ነገር ስጪኝ በእናትሽ፣ በጣም ነው የጠማኝ። አቤት፣ ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ፣ የሚመጣ ቃዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ዶርሲ ነች ከአሜሪካ እህቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው ማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነን አመት ያድርስህ። ሙክት በግ ለቤተሰቡ
አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር፣ ወተት ለህፃናት፣ ደብተር፣ ስቴሽነሪ ለተማሪ፣ አበባ፣ ስፓ ለፍቅረኛው መላክ ይችላሉ። በተጨማሪም ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እኔ ትንሳኤ ወይም አቡሽ እንዳደርስሎ የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። ይገርማል። መቼም እኮ ያቺ ጻድቅ የነበረች እናትሽ አባ እውነቴን እኮ ነው። መቼም የሚያሳዝን እንጂ የሚያስደነግጥ እኮ አይደለም ታሪኳ በጭራሽ። አባ ዝም በል። እኔ እያወራሁ አይደል እንዴ? ምን ትርንጎ ቅር ይላታል ብለሽ ነው? ቅር አላትም አላላትም አታንሳ። የእናቴ ማለት የወለደችኝ እናቴን ስም በክፉም ሆነ በደግ በቃ አታንሳ። እሺ ካልሽ አንቺ ያው እኔም እሺ ብያለሁ። ጁነት ነው የተናገርኩት እኔ። አባ ዝም በል። እንዴት ህይወት ታዩኔ ምንም ችግር የለም ለምጄዋለሁ። አውቃለሁ። ይልቅ ከጀመርሽው አስደነገጠኝ ያልሽውን ነገር ንገሪኝ ልስማው። ማለት ጣላላችሁ ከሌላ ጊዜ የፈለገ አለመግባባት መጣላት ግን ቢኖር እኔ እንድፈጠር እስኪያደርግ ድረስ የሚያደርስ አጋጣሚ ይፈጠራል ብዬ አላሰብኩም ነው። ወዴት የት ነው? የማታውቂው ነገር ውስጥ ገብተሽ አትዘባለሽ። በማላውቀውን አይደለም የሰማሁትን ነው የተወራልኝን ነው። እንዴት እኔ እኮ ተገፍቼ ወጣው ሰው ነኝ እኮ ከቤቴ ተገፍቼ ወጥቼ እኮ ነው። እንዲያውም ሁለታችሁ ስትጣሉ ያ ነገር እንደተፈጠረ ስለነገሩኝ ነው እንጂ ትንሽ የተረጋጋሁት። ለምንድን ነው በትንሹ የምትረጋጊው? በደንብ ተረጋጊ እንጂ። እኔ እኮ ወስልቼ ነው የወለድኩሽ። ወስልቼ የተወለደች ዲቃላ አይደለሽም እኮ አንቺ። አንቺ እኮ መደሰት ነው ያለብሽ። በክብር እንደተወለድሽ ስታቂ መደሰት ነው ያለብሽ። ስሜቱ ያው አይደለም ትላለህ። እንዴት ነው የኔና የሌላው ሰው አንድ የሚሆነው? እንደሱ እኮ ማለት አይደለም። የማየን ስሜት ነው እያልኩ ያለሁት። ከትዳሯ ውጭ የተወለደን ልጅ ተቀብላ ማሳደግ ምን ያክል ህመምና ስቃይ እንደሆነ እያወቅ እሱንም አውቃም ቢሆን ተቀብላ እያሳደገች ይልኬን ምረሳው እንዳይመስልሽ። እኔ እኮ አሸማቃ እኮ ነው ከዚህ ቤት ያስወጣች። ወደዛ ውስጥ አንግባ። አባ በቃ ቆይ፣ አንተ ራስህ ትለኝ የለ እንደ የሰው ልጅ እኮ አንዴ ጥፋት ካጠፋ አንድ ጊዜ ብቻ ነው አይደል ሊወቀስ የሚችለው? ምን ታድርግ እንግዲህ አንተ ከአንድ ጊዜም በላይ አሁን እንኳን ከአንዴም 3 ጊዜ 4 ጊዜ እየወቀስካት ነው። ምን ማድረግ ትችላለች? እና አሁን ምን ይሁን ነው የምትይው? ንገሪኝ። ምን ይሁን ነው የምትይው? እኔ ምንም ይሁን አላልኩም፣ ግን በቃ ይሄን ሁሉ ሳላውቅ ነበር። እናቴ አይደለሽም እናቴ እንደሆንሽ የተሰማኝ አይደለም እያልኩ በህመሟ ላይ ህመም እየጨመርኩባት ቁስሏን ስቆሰቁስባት የኖርኩትና በቃ ለሱ ይቅርታ አድርጊ። ምን በፍጹም አይ እኔን ይቅርታ በፍጹም አንቺ እኔን ይቅርታ አትጠይቂኝ። ምን ማለትሽ ነው? አንቺ ፍቅርሽ አሁን እየገባኝ ነው። በቃ አንቺ ከእናቶች ሁሉ ትበልጫለሽ። ተይኝ እህቴ፣ አታስጨንቂኝ እባክሽን ተይኝ። ይቅርታ እኔ ጠይቀኝ ምን እሷ በተአምር እኔን ይቅርታ ልትጠይቀኝ አይገባም። ህይወት አይሆንም እንዴ? ምን ነው ለምን? ምክንያቱም እኔ ይቅርታ ተጠያቂ፣ አንቺ ይቅርታ ጠያቂ በፍጹም አትሆኝ። እናቴ በጣም ይቅርታ። ለምንድን ነው የማትቀበይኝ? ተይኝ ህይወት፣ እኔ ተይኝ እንዴ እማ፣ ተይኝ እማ
መታከም አልፈልግም። ምን? እኔ እኔ ያለ ያስጨነቅኳችሁ እንዳዳንሽ ገንዘቡን ልዘርፈው ስላልሆነ መቼም ቢሆን እሺ ብያችሁ አልታከምም። አየህ በቃ ይሄን ነው የምልህ። በጣም ክፉ የሆነ ሰው ነው። ይሄን ነው ስናገር የነበርኩት። ተይ እንጂ ህይወት፣ ተይ በእናትሽ እንደዚህ አትበይ። ይሄ ለዚህ ነው ፍቅር 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 እያልክ የምታወራው ጠዋት ማታ? ምንም ስለ ፍቅር ምንም የሚያውቀው ነገር የለም። ስለማያውቀው ነገር ነው እያወራ ያለው። ይሄ ጉዳይ ከማንም በላይ እኔ ነው የሚመለከተው። አንደኛም ሁለተኛም ሶስተኛም ሆኜ የዳርኩ ሚዜ እኔ እስከሆንኩ ድረስ ይህ ጉዳይ ከኔ በላይ ማንንም አይመለከተው። ምንም ነገር አትገሪ ናፍቆት። እኔ ሁሉም ነገር የማውቅ ትልቅ ሰው። የእውነት በጣም ጥሩ ሀሳብ እኮ ነው ያሰብከው፣ ግን የእሷንም ስማታ። አብይ በደንብ ሰምቻለሁ የእሷን ሀሳብ። ታዲያ ከሰማሁና ከተረዳ ለምንድን ነው ለራስ የሰጠውን የፍቅር መስዋዕትነት ለእሷስ የምትነፍቀው? የራስን ከጨረስክ በኋላ የእሷን መስማት አይጠበቅብህም። አንዳንዴ እኮ አያገባም። አንዳንድ ቦታ ላይ አይ አብይ፣ ለአንተ እንዳልከው ላያገባኝ ይችል ይሆናል። እኔ ግን እስከ ዛሬ እሷ ጋር የከፈልኩበት ነገር ስለሆነ በፍጹም እሽላችሁ አልችልም። ምን ነው ሰላም አይደለም እንዴ? አዎ ችግር አለ። ምን ነው ምን ሆንክ? ሮቴ ባዶ ቤት ጥለሽኝ ሄድሽ። ደግሞ ምን ሆንክ ትይኛለሽ እንዴ? መቼ ነው ባዶ ቤት ጥዬ ከሄድኩት? ደግሞ ከምትወዳት እህትና ከጓደኛ ጋር ጥዬ ከሄድኩት? የኔ እናት በዚህ ሰዓት እንዳንቺ የሚያስፈልገኝና እንዳንቺ ማስበው ሰው የለኝም። በእናት እንደዚህ ብለህ ግን በደስታ አታስከረኝ። እኔ እውነቴን እኮ ነው የምነግርሽ። ምን ሆነሃል? በእናትሽ እንደዚህ ስልክሽን እያጠፋሽ አትጥፊ። ስልኬን እኮ አጥፍቼው አይደለም፣ ደግሞ ኔትወርክ የሌለበት አካባቢ ስለነበርኩ ለዛ ነው። ኔትወርክ የሌለበት ቦታ አንቺ ሳት ምሰ ምንም እየሰራሁ አይደለም፣ ግን የረባን ስለሌለ ለብዙ የሚሆን አንዳንድ ነገር እየገዛሁ ምን እንዳቅሜ ቢሆን ለአንተም ገዝቼ እልሃለሁ። እኔ እናት እሱ አይደለም የሚገርመኝ፣ ማለት መሄድ አለመሄድሽን ሳታውቂ እንዴት ነው እንደዚህ የምታደርጊው? እኔ የማውቀው እንግዲህ እንደሚሄድ ነው። ደግሞ ባይሆንም በጎ በጎ ነገር ማሰቡ ጥሩ ነው። አዎ መልካም ነገር ማሰቡ ጥሩ ነው። ግን ቆይ ይህን ሁሉ ለመግዛት ገንዘብ ከየት አመጣሽ? የለኝም እስቲ ያልነበር? ያው አንዳንድ ነገር ለማሟላት ብዬ ተበድሬ። በእናትህ አቤ አንሄድም ብለህ ብቻ ቀልቤን እንዳትገፋው። እሱማ እንሄዳለን፣ መሄዳችንማ ተረጋግጧል እኮ። እውነት? አዎ ይህ ከዚህ በኋላ ምንም አይነት አደጋ የሚፈጥር ነገር ላታደርግ በስሜ ቃል ገብታለች። ስለዚህ ሄድን ማለት ነው እንዴ? ኧረ ቆይ፣ ኧረ ደስታሽን በልክ አድርጊው። እንዴት ነው በልክ የማደርገው? አሁን ደስታዬን በልክ አደርገዋለሁ። ደግሞ ከአንተ ጋር ስሆን እኮ ነፃነት ስለሚሰማኝ ነው። ደግሞ የረባ ልብስ እንደሌለኝ እኮ ለማንም በስህተት አላውቅም። ከሆነ ጥሩ ነው። አዎ አቅቶኝ እኮ ግን አይደለም፣ ግን ብዙም ለቁሳቁስ ግድ ስለሌለኝ ነው። እና ግድ ከሌለሽ ማለት ነው የምንሄድበት ሀገር ላይ ለመግዛት ርካሽ ሆኖ ሳለ እንዴት ነው እነዚህን ሁሉ ልብስ ገዝተሽ የምትመጪው? ምን ማለት ነው? እና የሌለኝ እንደሆነ እንደዚህ መጨጨቅ የሆነ ልብስ ለብሼ አንተ ማሳፈር አለብኝ እንዴ? ደግሞ ታውቃለህ፣ ለሴት ልጅ ዋና ተግባሯ ፍቅሯን ማኩራት እንደሆነ በደንብ ታውቃለህ። ያምራል በደርካ አመሰግናለሁ።
አልሰማሽም? ማየ ኧረ እኔ እኮ እያለቀሽ ነው? እያለቀስኩ አይደል? እያየሁሽ አድዬ ምን ላድርግ? ምን ላድርግ አድዬ? እንዴ ቆይ ይሄ ሁሉ ለቅሶ ቆይ ለምን ይቅርታ ተጠየቅኩ ነው? ምንድነው እሱ? ምን ልሁን ነው የምትይው? እባክሽ ተይ። መተውን ተውሻለሁ ማየ፣ ግን ምንድነው? ቆይ ለምን እንደምታለቅሽው? ምን ላድርግ? ጨነቀኝ፣ አልቻልኩም አድዬ፣ ጨነቀኝ እኮ። ወይ ጉድ አቃተኝ። በቃ ጠየቀች። ለምን ራስሽን የምታስጨንቂው? ህይወት እኔን ይቅርታ መጠየቅ የሚገባት ልጅ አይደለችም። ቆይ ጨነቀኝ በሚል ምክንያት እነሱ ያልነገሯትን ጉድ አንቺ ልትነግሪያት ፈልገሽ ነው? ህይወት የተገላቢጦሽ እኔ ይቅርታ ትጠይቀኛለች። ጭራሽ እሷ እኔን አናቴን ብላ መግደል ሲገባት እኔን እንዴት ልቻል? አዲ ጨነቀኝ እኮ። እኔን ይቅርታ ትጠይቀኛለች። አይ ማዬ ነግሬሻለሁ። የሆነ ምልክት አሳይተሽ የሆነ ጥርጣሬ ውስጥ ከተሽ እኔንም ገደል እንዳትከቺ። እሷ ምስኪን ልጅ ናት። ንጹህ ልብ ነው ያላት። ተጠራጥራ ማታውቅም፣ አትጠራጠር። ናፍቆት ሀሎ ናፍቆቴ። ሄሎ ማዘር፣ ደህና መሹ? ደህና እግዚአብሔር ይመስገን። እንዴት ነህ? ተሻለ? ደህና ነኝ፣ ምንም አልልም። ይኸውልህ ናፍቆት፣ ሐኪም ቤት ሄደህ በትክክል ሕክምናን ካልተከታተልክ መዳን የለም። ቤት ውስጥ ዘግቶ መዳን የለም፣ መሞት ነው። እሺ ያሉኝን አደርጋለሁ ማዘር። በቃ እንደሱ ነው። ምን ነው ታዲያ? ምን ገጠመና በዚህ ሰዓት ደወልክ? አይ እንዲሁ ህይወቴ ቤት ካለች ቼክ ለማድረግ ነው የደወልኩት። እሷን የመሰለ ቅን ልጅ በዚህ ሰዓት የት ትሄዳለች? አለች። እውነት? እማዬ ስለማን ነው የምታወሪው? ህይወት የለችም። እውነትሽ? ከአባዬ ጋር ወታለች። ሄሎ ማዘር። አዳነች ካለች ደግሞ አብረው ነው የወጡት። ማውራት አልፈልግም። ሄሎ ውይ ናፍቆቴ፣ ጠፋሁብህ አይደለ? አዎ። ምን ነው በደህና ነው? እሱማ በደህና ነው፣ ግን ምን ዋጋ አለው ብለህ ነው? እንዴት? የሆነ ቤት ውስጥ የለችም ማለት የት ሄደች? አዲም ህይወትም የሉም። እማዬ በኋላ እደውላለሁ። ፕሊዝ ዝጊው፣ በቃ ዝጊው። በቃ በኋላ እደውልልሃለሁ ናፍቆቴ። በቃ እንደሚያረበተብትሽ እማዬ እስቲ ንገሪኝ። እንዴ ራሱ ቢመጣ ምን ልትሆኝ ነው? ቢመጣ ራሱ በአካል ቢመጣ ብሽት ላርካቲ ወላርክሽ አረቴ እማዬ፣ መጀመሪያ አለመነካካት ነበር። ኧረ ቆይ ግን እማኞቹ ለምን ከኛ በፊት እንደፈረሙ ልትነግረኝ ትችላለህ? ይሄ ምን መንገር ያስፈልገዋል? ትንሽ ከቆዩ ስራ እንደሚበዛባቸው ከፊሎቹም ደግሞ እንደሚወጡ ሲናገሩ አብረናል እንደ ሰማነው። እሱማ አብረን የሰማነው። በቃ ይሄ ብቻ ነው ምክንያቱ? ታዲያ ከዚህ ሌላ ምን ምክንያት ሊኖር ይችላል? እኔ እንጃ። ጠዋት ስጠይቅህ አይደለም በአንድ ቀን በሁለት ቀንም አልጨርስም እያልከኝ የነበረውን ድንገት ሂሳብህን አስልተህ እና ደግሞ ውል አጽፈህ መተህ እንፈራረም ስትለኝ የሆነ ትንሽ ልክ ያልሆነ ነገር እንዳለ ተሰምቶኛል።
አይዞሽ፣ ምንም ልክ ያለው ነገር የለውም። ሁሉንም ያደረግኩት አንድም ያጣደፍኩት ለአንቺ ስል ነው። ምን? አዎ፣ ጠዋት በስልክ ስንናገር ቶሎ ጉዳዩን መጨረስ እንደምትፈልጊ ገንዘብም እንደሚያስፈልግሽ አይደለም የነገርሽ? እስማም ተፈሪ፣ ምን አይነት አይን ያወጣ የፈጠጠ ውሸት ነው የምትናገረው? በእግዚአብሔር ሲሆን ምን እያልሽ ነው? በቃ በእናትህ ከዚህ በላይ ሌላ ውሸት እንዳትጨምርብኝ። ለምን እንደዚህ ያልሽ? ምክንያቱም እንኳን አንተ ለኔ ያዝነኝ ሁሉ ልታደርግ ይቅርና አይኔን እንኳን ማየት እንደማትፈልግ እኮ ተናግረሃል። ነው ሲሆን እና እውነት አፍህን ሞልተህ አሁንም ላንቺ ብዬ ነው ልትለኝ ነው? በፊትም እኮ ብቸኛ ምክንያቴ አንቺ ነሽ አላልኩሽም እኮ። ግን ደግሞ እኔም ቶሎ መገላገል ስለፈለኩና የሆነ ማወቅ የምፈልገው ነገር ስላለ። ምንድነው ማወቅ የፈለገው? እሱን አሁን ልነግርሽ አልችልም። ኧረ እንደዛ ከሆነ እኔም ምንም የምፈርመው ውል የለም። መልካም። የመጨረሻ አቋምሽ ይሄ ከሆነ ጉዳያችን በጠቅላላ እዚህ ላይ ያበቃል። ማለት ከአሁን በኋላ እንድታገኝኝም ሆነ እንድትደውይልኝ አልፈልግም። አምጣ እባክህ ወደዛ። በዚህ አይነት ሁኔታ ይዘህ የመጣውን ቼክማ ይዘህ ስትሄድ ዝም ብዬ ላይ እና ታዲያ አምጣ እስክሪብቶን። እሷ ጋር አንድ ይቀራል። እዚች ጋር መልካም። ጥሩ። አሁን በክብር ቼኬን አስረክበኝ። ይኸው ይገባ። ተፈሪና ድንገት ሳላስበው ጠርተህ ሀብታም አደረከኝ ማለት ነው። እንግዲህ በውላችን መሰረት ነገ ሰዎች ልከሽ ያለኝን ንብረት ማጣራት ይችላሉ። ጥሩ። ቀረ የምትይው ጎደለ የምትይው ነገር ካለ ጨምርልሻለሁ። ይሄ ያንቺ ድርሻ ነው። ማስረጃውስ? የምን ማስረጃ? እንዴ ያቺ ሰይጣን እጄን ጠምዝዛ እዚህ ውል ላይ እንድፈርም ያደረገችበት ማስረጃ። አዝናለሁ ሉሌ፣ እጇ ላይ ምንም አይነት ማስረጃ ሳይኖር ነው የሸወደች። ምን? አባዬ እጇ ላይ ምንም የቀረ ማስረጃ ስለሌለ በነገረቻት ታሪክ መሰረት ነው አንቺን በባዶ የሸወደች በጨበጣ። ኖ፣ ይህ በፍጹም ሊሆን አይችልም። በትክክል የሆነውን ነገር ነው የምነግርሽ። እንዴ ተፈሪ፣ ቆይ ጠበቃዬ እኮ ቢሮዋ ድረስ ወስዳው በአይኑ በብረቱ እንዳየ ነግሮኛል። ግን እውነቱን አይደለም፣ ዋሽቶሻል። እሱ እኔን አይዋሸኝ፣ አንተ ነው ውሸታም። ሚጣን ይንሳኝ ዋሽቶሻል። አዎ፣ በጓደኛው በኩል አይቻለሁ ብሎ እንዲመሰክር አድርገው ነው እንጂ ምንም ያየው ነገር የለም። ችግር ወላጆቻቸውን ገፍቶ ሜዳ የወደቁ ልጆችን መጀመሪያ ሰብስባ ስታመጣ ምን እንደምታደርግ ታውቂያለች? እናትሽ አንድ ሰው ሳታስነካ ራሷ ሁልጭ አድርጋ ታጥባቸውና አዲስ ልብስ ገዝታ እሱ ታለብሳቸዋለች። ንስሐ አባቷን ጠርታ ቃሌን ተቀበሉ ላይን ያዙ ብላ የጡት ልጅ ታደርጋቸዋለች። ለምን? ስጋዋን ላሸንፋት ነው። እመቤት እንዳልታዳሉ አዳላለሁ ብላ ስለምትፈራ እግዚአብሔር ፊት ቃል ትገባለች። አንዳንድ ጊዜ ድንቅ ይለኛል። ድንቅ አንዳንዴ ሳስበው እግዚአብሔር መልአክ አድርጎ ጀምሯት የዚህን ዓለም ሰቆቃና መከራ ሲያይ መድኃኒት ብትሆን ብሎ ሰው አድርጎ የጨረሳት ታምራት ፍጥረት ነው የምትመስለው። እውነቴን ነው። እንደው ሰው
እንዴት ነው አንድ ቀን እንኳን አንድ ቀን አንዱን ሰው ከአንዱ ስታበላልጥ አይቻታለሁ። አንድ ቀን አንተ ያለ ስትጨነቅስ እንደተጨነቀች ሁል ጊዜ ስጋዋ እንዳሸንፋት እንደተጨነቀች አታዳላ። በጣም የምትገርም ሴት ናት። ሞት ግራይል ቀኛይል ክፉይል ደጋይል ሁሉንም መውሰድ አሁን እሷ ይወስዳታል። ታባይ እንደሱ ይባላል። ይሄ ሁሉ ክፉ ባለበት ሀገር አገሩን የሚጎዳ ክፉ አንዱ የእግዚአብሔርን ቃል ተርጓሚ ነኝ ያለው አንዱ ምንትስ ነኝ እያለ ሰውን በሰው ላይ የሚያነሳሳ የሞት ድግስ የሚደግስ ከይሲ በሞላበት ሀገር አሁን የድሃ እናት የሆነችው ሲን ይወስዳል ሞት። ለሁሉም ግን አመሰግናለሁ አባ። ለምን ነው የምታመሰግነው? እናቴን ያወቅኳታል ተሰምቶኝ ከማንም በላይ በቃ እናቴን እንዳውቃት አድርገኛልና በእውነት የእሷን መልካምነት እንድከተል በእሷ እንድኮራ አድርገኝ። ተባረክ። የእሷን ሁሉ ጊዜ አደራዋ ይሄ ነበር። አደራዋ ይሄ ነው። ስለዚህ የለም ምንም ስለዚህ የለም። ህይወቴ አሁን እኔና አንቺ እዚህ ጭር ያለ ቦታ ብቻችንን አይደለም የተቀመጥነው። ይቅር በይኝ ህይወቴ፣ ይቅር በይኝ። እንዴ አባ ለምን? አደራዋን በልቻለሁ፣ የእናትሽን አደራ በልቻለሁ። ይሄን ዛሬ ነገርኩሽን ሁሉ ቀድሜ መንገድ ነበረብኝ። ያኔ ነግሬሽ ቢሆን ኖሮ ከዚህ ሁሉ ውዥንብር እጠብቅሽ ነበር። ያንን አደራ በልቻለሁ። ስለዚህ ይቅር በይኝ። በቃ ብለሽ ይቅር በይኝ። በቃ እንዳትጨነቂ፣ ዝም ብለሽ ይቅር በይኝ። አንቺ ይቅር ካላልሽ መቼም ቢሆን ራሴን ይቅር አለ። እኔ ማለት እኔ ልጅ በስህተት በፈጣሪ ስም በራሴ ስም እለምንሻለሁ የኔ ልጅ ይቅር በይኝ። እንዴት የሚጣፍጥ ፍርፍር እንደሰራውልህ ተነሳ ትበላለህ። እሺ እኔ የምልህ ናፍቆቴ፣ ህይወት ግን የት ሄዳ ነው? የት እንዳለች አላውቅም። ማለት ምን ማለት ነው? የት እንዳለች አላውቅም ማለት? ዘመናዊ በጣም ደክሞኛል። በእናትሽ ጥያቄ አታብሽ። እሺ የፈለገ ነገር እንኳን ቢሆን እንደዚህ ታመህ እንኳን አጠገብ መሆን አልነበረባትም? እኔ እኮ ድሮም ያለ ምክንያት አልነበረ መጣላት የነበረው። ዘመናዊ ሞት እውነቴን ነው እንዴ? ይሄው በችግር ጊዜ እንኳን አብረስ ስለማትሆን ስለታወቀኝ ነው እንደዚህ የጠላዋት። ለምንድን ነው ሰው ሚልሽን ማትሰሚው? በቃሽ አልኩሽ አይደል? እሺ 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 በቃ ተው። ደግሞ እሷ አይደለችም ጥላኝ የጠፋችው ማለት ምጠፋም ለራሴ ብላ። ምን እኔ ነኝ የራስሽ ጉዳይ ብዬ ትቻት የመጣው። ቆየት የት ነው እሱ ጥላት የመጣኸው? ሲራክ ቆማቱ ነው። እንዴት ወንድሟ ዝም ቢላት እኔ ዝም ብዬ ምን ሲራክ? እኔ ዝም ብዬ ነው።
እሺ በቃ አሁን ሁሉንም ተወና ተነስና አራተን ብላ እሺ ሳይቀዘቀዘበት ቶሎ ብላ ወደ ልትሄጂ ነው ለሊት እንዳይርበ ፓስታ ነገር እየሰራውልህ ነው ተነስና ብላ እንዳይቀዘቅዝ ለቁርስ የሚሆን ነገር ገዛዝቼ መጣው እሺ ብላ አቤት ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ የሚመጣ ካዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ኦ ዶርሲ ነች ከአሜሪካ እህቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነ። አመት ያድርስ። አሜን። ሙክት በግ ለቤተሰቡ፣ አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር ወተት ለህፃናት፣ ደብተር ስቴሽነሪ ለተማሪ፣ አበባ ስፓ ለፍቅረኛው መላክ ይችላሉ። በተጨማሪም ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ boleGifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እኔ ትንሳኤ ወይም አቡሽ እንዳደርስሎ የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። ማን አልከኝ ስምህን? ባንጃው። በል ቅድም ነግሬ ለምትሄድበትን እዛች ወደዛች ጋር ደግሞ ስትደርስ ግሮሰሪ ያለች እሷ ጋር ታቆምልኛለህ። ዛሬ ዓለም 9 አይደለም ዓለም 10 ሆናለች። ዛሬ ታሪኬ ተቀይሯል እኮ ታሪኬ ተለውጧል ዛሬ። እውነትህን ነው እንዴ? ቆይ ምን ለዚህ ነው ደግሞ መዋሻው? ደግሞ ዛሬ ነው መዋሻው? ዛሬ አጋጋነክ ነው ይመስለኝ እንዴ? እውነት የምሬን ነው እንዴ? ቆይ አሁን የኔ እንደዛ ይቅርታ ማለት ይሄን ያክል ባወቅሽው ከአንቺ ጋር ብቻ መስሎሻል የታረቁት? ዛሬ ከስህን መንፈስ ጋር ነው የታረቁት፣ ከእሷ ጋር ነው የታረቁት። እንዴት ማለት? እውነቴን ነው የምልሽ። እኔ እኮ የውሸት ኑሮ እኮ ነው የኖርኩት። ህይወቴ ብጫወት ውሸቴን ነው፣ ብስቅ ውሸቴን ነው። ደስ ብሎኝ እኮ አያውቅም። ራሴ እንደተጠየቅኩ የሰው አደራ በላሁኝ አልኩ። ዛሬ ነፃ ወጣሽ። ዛሬ ሌላ ሰው ሆኛለሁ። ዛሬ ሌላ ሰው ነኝ። በቃ በዚህ በኩል ይኸውልህ፣ አየሁ አይደለም? አዎ፣ በሱ በኩል ነው። አዎ። እንዴት ነው የምንሄደው? ቆይ የዛሬዋን ቀን ማጣፈጫ ከዚህ እንገዛለን። ምን ነክቶሻል አንቺ? የፒያሳ ልጅ አይደለሁም እንዴ? አይ ቢሆንም አባኔ ማየ ብቻ አይደለች እንዴ? ደስ ላይ ትችላል። ቤት ብንገባ ይሻላል። አይ እሷም የሚያስደስታትን ነገር ነው። እንዲያውም በደስታ ነው ማስደነግጣት። ከእንግዲህ ወዲያ ሁሉም ጨርሰናል። ከእንግዲህ ወዲያ ያለው ናፍቆት ጤንነት ብቻ ነው። ደግሞ እሱንም ከፈጣሪ ጋር ሆነን እንጨርሰዋለን። እነግርሻለሁ። ቆይ ሰው እኮ መዳን ሲፈልግ እኮ ነው ወዶ ነው የሚድነው። ማን አስገድደዋል? እኔ ነኛ። ማንተ? አዎ። ወይ ህይወት ሙሽ ነው የምልሽ። ቆይታ ያለሽ ደግሞ ማስገደድም አያስፈልገኝም። የጠየቀኝን ነገር አድርጌለታለሁ። እሱም የፈለኩትን ነገር ያደርጋል። ሕክምናውንም ይከታተላል። እንደምንም ብሎ ደግሞ ይድናል። ምን አለ ትይኛለሽ? ይኸውልህ እዚህ ጋር ነው፣ እዚህ ጋር አያት።
ቆይ ትንሽ ወደ ውስጥ ይኸው አባዬ ዋነት ነው እንጂ ለእኔ እምቢ አለ ለአንተ እሺ ይላል። ቀስ በልሽ አባዬ። ወይኔ ቺ ጅማታም ቺ ገገማ አንድ ነገር እጇ ላይ ሳይኖር ነው እንደዚህ የተጫወተችብኝ። አይገርምሽም? አንቺ ከኔ በላይ አሪፍ ከኔ በላይ አራዳ የለም ብለሽ ስትመጻደቂ ይኸው ተለሳልሳ ቀርባ ሸወደች። ውሻ ናት። ቀስ አልልም። እቺ ማጅራት መጪ ሌባ ናት። ሌብነትና ማጅራት መምታቱን እንኳን እዚህ ዓለም ላይ ካንቺ የተሻለ የተካነ ያለው አይመስልም። አምጣው። ይሄኔ መቤት ልቀቀው ብያለሁ። ልቀቂ። ነፃ የወጣሁበትን ሰርቲፊኬት ከሰጠሽኝ በኋላ መልሼልሽ ተመልሼ ወደ ባርነት ምገባ ይመስልሻል? ጥሩ፣ እንደዛ ከሆነ እኔ ምንም የፈረምኩት የለም። ኧረ እባክሽ። አዎ፣ ዛሬ ቀን እዚህ ቤት ውስጥ ድብልቅልቅ ያለ ጦርነት እንዲነሳ ማትፈልግ ከሆነ ቶሎ በልና አስተኝ። ትሰሚያለሽ? በገዛ ፍቃዴ ትዳሬን ፈትቻለሁ፣ የሚገባኝ ንብረት ወስጃለሁ ብለሽ ከፈረምሽ በኋላ አይደለም የአፍ ጦርነት መድፍና ታንክ ይዘሽ ብትመጪ እንኳን ምንም ለውጥ አታመጭም ነው። በዛ ከሆነ ያው ልጄ ሽምጥጥ አድርጌ እክዳለሁ። በቃ ምንም የፈረምኩት ነገር የለም። አላውቅም። የኔማ ቤት 3 አስተናጋጅ በማኝነት ደርድረሽ ካስፈረምሽ በኋላ ጠርቼ መፈረሳቸውን እነግራቸዋለሁ። ብትሄጂም የትም አታገኛቸውም። ብታገኛቸውም እንኳን እስክትመለሽ ድረስ እኔ እዚህ ቁጭ ብዬ አልጠብቅሽም። ስለዚህ ጆከር ወድቆብሽ ጨዋታው አልቋል፣ ተጠናቋል። ይልቅ ገንዘቡን መውሰድሽን በፊርማሽ ስላረጋገጥሽ ቼኩን ከመውሰዴ በፊት አምጣው። ቼኩንማ ትወስዳለህ። ወይኔ ጽዮን ሰይጣን። ነገሩ አይቆጨኝ። ደህና አድርጌ ቅስሟን ሰባብራለሁ። ምን አድርገሽ ነው ቅስሟን የሰበርሽው? ተው፣ ዝም ብዬ ነው። ማለት ከአሁን በኋላ ወደ እሷ ጋር ይመለሳል ብለሽ አስበሽ? ለምን አትመለስም? እንኳን አይደለም እንዲያደርጋል። በፊትም እኮ ጨርቅህን ጥላ አብደላታል። አይምሰልሽ። እሱ የድራማው ልብ አንጠልጣይ ክፍል ነው። ማለት ጨርቅ መጣሉም ይሁን ማበዱ እንባዋን ለማበስ ለማጽናናት ተብሎ ሆን ተብሎ የተደረገ ድራማ ነው እንጂ ወረታ አይደለም። ቆይ ተፈሪ አልገባኝም። የምረን? አዎ፣ እድሜ ላንቺ በክህደት ልቤ ላደነድንሽው። ካሁን በኋላ ሴት እንዳላምን ሴት እንዳልወድ ላደረግሽኝ እድሜ ላንቺ። እና ይሄን ሁሉ ነገር አድርጋልንም ልትበቀላት ታስባለህ ማለት ነው? ታዲያ ከበቀል ደስ የሚለው ፓርት እሱ አይደል? እድሜ ልኩን የማይረሳውን ውለታ ውዬለታለሁ ብላ ስታስብ እኔ ጥያት ዞር ማለት ነው። ዋው ተፊ፣ በእውነት እንደዚህ ካስብክ በጣም ነው ደስ የሚለው። በዚህ ብታናድደኝም በሌላ ስለካስከኝ ና ያስ። አንቺ ግን ምን አድርገሽ ነው ቅስሟን የሰበርሻት? እንዴ ምን ያላረኳት ነገር አለ? መጀመሪያ ለሰራተኛው የ2 ዓመት ደሞዟን ሰጣት። በሯን ወለል አድርጋ ከፈተችል። ምን? ከዛ አልበማ ውስጥ ያገኘሁትን ፎቶ ላይ ቆንጆ ደብዳቤ ጻፍኩና ላንተ ላኩል። ኖ ሲሆን ኖ። ለእሷ ደግሞ ቆንጆዬ ሬሳ አንጠለጠልኩላት። በጣም 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 ባለጌ ሴት ነሽ። እንዴ ተፈሪ፣ ለሁሉም እውነቱን ስለነገርሽኝ በጣም አመሰግናለሁ። አንድ እውነት ግን አንቺ መቼም ቢሆን ሰው መሆን ማትች አውሬ ነሽ። እንዴ ተፈሪ፣ ቆይ አሁን እሷን መበቀል ፈልጋለሁ ምናምን እያልከኝ አልነበር እንዴ? ተፈሪ ወዴት ነው የምትሄደው? ይኸውልህ ተፈሪ፣ እኔ እኮ